እንደምናችሁ ክቡራን ተመልካቾች፣ ዛሬ በዓለም ላይ የተከሰቱ ዋና ዋና ጉዳዮችን ወደ እናንተ አደርሳለሁ። መረጃን ከምንጩ የምታገኙበት ይህ የቶማይ ቲዩብ ነው። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረግ እንዳይረሳ። የኢራን ብሔራዊ ራዲዮና ቴሌቪዥን ኮርፖሬሽን አካል የሆነው ኦፎቅ ቻናል በኢራን ላይ ስለሚሰነዝር ማንኛውም ጥቃት አጸፋው ከፍተኛ የእስራኤል ባለስልጣናትን መግደል እንደሚሆን ግልጽ ማስጠንቀቂያ አውጥቷል። ቻናሉ 7 ከፍተኛ መሪዎችን ህጋዊ ኢላማዎች ሲል የፈረጀ ሲሆን ምስላቸውንም የኢላማ ምልክት በማኖር ይፋ አድርጓል። በዝርዝርም አስቀምጧል። የሚገደሉ የእስራኤል ባለስልጣናት ማለት ነው። በዝርዝሩ ላይ ጠቅላይ ሚኒስትሩ ቤንያሚን ኔታንያሁን ጨምሮ የሞሳድ መሪ ዴቪድ ባርኒያ፣ የመከላከያ ሚኒስትር እስራኤል ካትዝ እና የጦር ኃይሎች ጠቅላይ ኤታማዦር ሹም ኤያል ዘሚር ይገኙበታል። ቻናሉ የባለስልጣናቱን ምስል በማሳየት ምስሉ ላይ የኢላማ ምልክት ታርጌት ሳይን አኑሮባቸዋል። እነዚህ ወንጀለኞች በመግደል ኢራን ለዓለም ሰላምና ጸጥታን ትሰጣለች ሲልም ከታች ጽፎበታል። ይህ የኢራን እርምጃ የእስራኤሉ ቻናል 12 ቀደም ብሎ የኢራኑን የበላይ መሪ ሼህ አያቶላህ አሊ ኻሜኒን ጨምሮ ሌሎች የኢራን ባለስልጣናትን በግድያ ዝርዝር ውስጥ ማካተቱን ተከትሎ የተሰጠ ያጸፋ ምላሽ ነው። እንግዲህ በሂብሩ ቋንቋ የተጻፈው የማንንም ማስፈራሪያ አንቀበልም ትላለች ቴህራን። የሞታችሁን ጊዜ የምንወስነው እኛ ነን ሲሉ ያስጠነቅቃሉ። የእስራኤል ባለስልጣናት እኛ ነው የምንገላችሁ ጠብቁን የሚል መልእክት ልከውባቸዋል። እንግዲህ በቴህራንና በቴል አቪቭ መካከል ያለው ውጥረት እስከዚህ ድረስ ነው ያለው። እስከ መገዳደል፣ ባለስልጣናትን እስከ ማጥፋት ድረስ ሊስት አድርገው ስማቸውን አስቀምጠዋል። መረጃ አሁን የተለያዩ መገናኛ ብዙሃን ይዞት የወጡት ቢቢሲ ይዞት የወጣው አንድ መረጃ አለ። የኢራን አብዮታዊ ዘብ በሀገሪቱ ላይ ሊቃጣ የሚችል ወታደራዊ ጥቃት ለመከላከል ያለውን ሙሉ ኃይሉን በማዘጋጀት በሆርሙስ ሰርጥ በኩል የባህር ላይ ልምምድ ጀምሯል። ይህ ልምምድ እንግዲህ እየተደረገ የሚገኘው አሁን የኢራኑ ውጭ ጉዳይ ሚኒስትር አባስ አራግቺ ጄኔቫ ስዊዘርላንድ ገብተው ከዓለም አቀፉ የአቶሚክ ኤነርጂ ተቆጣጣሪ ቡድን ጋር ዋና ኃላፊው ጋር እየተነጋገሩ ባሉበት ሰዓት ነው ይህ ወታደራዊ ልምምድ መካሄድ የጀመረው። በአሜሪካና በኢራን መካከል ሁለተኛ ዙር ድርድር በጄኔቫ ስዊዘርላንድ ውስጥ ሊካሄድ በተቃረበበትና አሜሪካ በኢራን አቅራቢያ ግዙፍ ወታደራዊ መርከቦቿን እያጠናከረች ባለችበት ሰዓት ነው። እንግዲህ ወይ እኔና እናንተ የማናውቀው ሌላ ጨዋታ አለ ማለት ነው እንጂ በጎን ግዙፍ የጦር መርከቦች አሜሪካ ወደ ገልፍ ሀገራት እያዘጋጀች እያቀረበች ነው። እጅግ በጣም ታይቶ የማይታወቁ ዘመናዊ የሆኑ የጦር መርከቦች፣ የጦር ጫኝ መርከቦች፣ በተለይ ደግሞ በጣም ተዋጊ ጀቶችን የሚሸከሙ ግዙፍ መርከቦች ተጠግተዋል። ይህ ደግሞ የሳተላይት ምስል አመላክቷል። እንግዲህ ከባለፈው 3 ሳምንት ጀምሮ ውጥረቱ ቀጥሏል። በቴህራንና በዋሽንግተን መካከል ብሎም በቴል አቪቭ መካከል ያለው ውዝግብ አሁንም እንደተካረረ ነው። መካከለኛው ምስራቅ ቀጠና ምን አይነት ዕዳ እንደሚገጥመው ከወዲሁ መመላከት ይቻላል። አሁን በአንድ በኩል ዘንባባ በአንድ በኩል ሰይፍ ይዞ ለድርድር መቀመጥ ዋት ታይፕ ኦፍ ፖለቲክስ ነው? ኢራን በተደጋጋሚ አሁንም ወደ ጄኔቫ ሲሄዱ አባስ አራግቺ ምንድን ያሉትኝ የትኛውንም አይነት ማስፈራሪያ አንቀበልም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለዶናልድ ትራምፕ በግልጽ አንድ የነገሯቸው ነገር አለ። ኢራን ሙሉ በሙሉ የዩራኒየም ማብላያ ፕሮግራሟን ማውደም ይኖርባታል። በኒውክሌር ኃይል ጉልበቷን እያጠናከረች የመጣችውን ኢራን ሊያንበረክክ የሚችልና ሊያሽመደምድ የሚችል ነገር ኔታንያሁ እየተናገሩ ነው። ኔታንያሁ ከዶናልድ ትራምፕ ጋር የሚፈልጉትን ባለማግኘታቸው ትንሽ ቅር ሳይሰኙ አይቀሩም። ምክንያቱም የእርሳቸው ፍላጎት ሙሉ በሙሉ ቴህራን ከኒውክሌር እና ከሚሳይል ውጭ እንድትሆን ነው። አያቶላውያኑ ደግሞ ይሄንን በፍጹም አይፈልጉትም። እስትንፋሳቸው ይቋረጣል እንጂ የኒውክሌር እና የሚሳይል ፕሮግራማቸውን አያቋርጡም። በግልጽ አስቀምጧል። አሁን እንግዲህ ለ7ኛ ጊዜ ሊቀመጡ ነው። ከዚህ በፊት ለ5 ጊዜ ተቀምጧል። በ6ኛው ጦርነቱ ተነስቷል። አሜሪካና እስራኤል ሆነው በከባድ ቦምብ ኢራንን ደብድበዋታል። በባለፈው ሳምንት ኦማን ሙስካት ላይ ተካሂዷል። አሁን ደግሞ ጄኔቭ ስዊዘርላንድ ላይ ሊካሄድ ነው። ምን ውጤት ይመጣል የሚለው ነገር ምንም አይከናሹር ዳት ምንም አይመጣም። በቃ ዶናልድ ትራምፕ ለዲፕሎማሲ ይሻለኛል ይላሉ። ኔታንያሁ ጦር ንክፈትና ኢራንን እንምታ ይላሉ። እሳቸው ደግሞ ዲፕሎማሲ ይሻላል ይላሉ። ግን ይሄ የዶናልድ ትራምፕ የማይታመን ቃል ስለሆነ ከጥቃት እንደማይመለሱ ከወዲሁ መረዳት የሚቻል ይመስለኛል። አሁን
ምን ያክል እንደሚጫወቱብን እና ብሬናችን ወሽ እንደሚያደርጉት መርዳት ያስፈልጋል። በቅርቡ ተጨማሪ የጦር መርከቦችን ወደ ሰላጤው ሀገራት ወደ ሆርሙዝ ሰርጥ እንደሚያስጠጉ ነግረውናል። በጎን ደግሞ ነገ ሊደራደሩ ነው። ሶ ዋት ታይፕ ኦፍ ምን አይነት ግጭት እንዳለው እንመልከተው። የዶናልድ ጄ ትራምፕ ትልቁ ዓላማ ሶስተኛዋ የዓለማችን ግዙፍ የነዳጅ አቅራቢ የሆነችውን ኢራንን ማንበርከክ ነው። አንደኛው ይሄ ነው። ሁለተኛው የዶናልድ ትራምፕ ትልቁ እቅዳቸው ከቻይና ጋር ያላትን የነዳጅ ግንኙነት ወይም ደግሞ የነዳጅ ንግድ መቁረጥ ነው። አሁን ቤጂንግና ኢራንን በዚህ መምታት ይችላሉ ማለት ነው። ምክንያቱም የቻይናን እሽቅድድም ዶናልድ ትራምፕ በደንብ ስለሚያውቁት ማለት ነው። ኢራን ስትመታ ቻይና መመታቷ ይቀጥላል። ቻይና ስትመታ ደግሞ ሞስኮ ሩሲያ መመታቷ ይቀጥላል። የዶናልድ ትራምፕ ካልኩሌሽን ቤንዙዌላ ላይ ገብተው ካራካስን የማዱሮን መንግስት ካሽመደመዱ በኋላ ሁለተኛ ዙራቸው ወደ አያቶላዎቹ ሆኗል። አሁን አያቶላዎቹን ዶናልድ ትራምፕ የሚፈልጉትን መንግስት ያስቀምጣሉ ወይስ ያስቀምጡም፣ ያንን በጊዜ የሚታይ ጉዳይ ነው የሚሆን። ነገር ግን አንዳንድ ምልክቶችን ደግሞ ልንገራችሁ። አሁን በትናንትና እሁድ በጣም አስፈሪ የሆኑ በዓለም ላይ የተደረጉ ኢራንን የሚቃወም ሰላማዊ ሰልፍ ተደርጓል። ይሄ የፖለቲከኞች አንድ ምልክት ነው። እንደ ማስያዣና እንደ መደራደሪያ ይጠቀሙበታል። ስለዚህ የኢራን ፖለቲካ እጅግ በጣም ውስብስብ የሆነ በጣም ኦን ድ ብሪንክ ቋፍ ላይ ያለ አደጋ የተጋረጠበት በጋራ መጠፋፋት በተለይ የመካከለኛው ምስራቅን ቀጠና ሌላ መስቀልቅል ውስጥ የሚያስገባ እንደሆነ እየተነገረ ነው። ስለዚህ የኢራንና የዋሽንግተን ድርድር በጄኔቫ ላይ ምን መልክና ምን ውጤት ይዞ ይመጣል የሚለው ኔክስት ወደ እናንተ የማደርሰው መረጃ ይሆናል ማለት ነው። ሌላው ከሰሞኑ እስራኤል በጋዛ አካባቢ ላይ ያው የፈጸመችው ጥቃት አለ። 11 ሰዎችን መግደሏን ከፍልስጤም የሚወጡ መረጃዎች ያመላክታሉ። ተኩስ አቁሙን እኔ ያልጣስኩትም ሐማስ ነው የጣሰው እያለች እስራኤል ማስተባበሏን ቀጥላበታለች። ዛሬ ደግሞ የኒሳፋክ የተባለ የመገናኛ ብዙሃን በተለይ ደግሞ የመካከለኛው ምስራቅን የሚዘግብ የቻናል ነው እና ሳውዲ አረቢያ ኤንድ ኩዌት ኮንደምን እስራኤሊ ዌስት ባንክ ላንድ ሌዥር። እስራኤል አንድ ነገር አወጣለች በቅርቡ የዌስት ባንክን መሬት ለመጠቅለል ሁሉንም ለመውሰድ በዝግጅት ላይ ሆናለች። ሳውዲ አረቢያ ኤንድ ኩዌት ሃቭ issued strong condemnations of Israel's decision to declare occupied West Bank land as a state property. እንግዲህ እንደ መንግስት ንብረቷ ዌስት ባንክን እያየቻት ነው። rejecting any non-Palestinian sovereignty over the Palestinian territory. በፍልስጤም የሚኖርን ፍልስጤማዊ በማባረር የራሷን ሰዎች በማስፈር ቀጠናውን ወደ ራሷ መጠቅለል ፈልጋለች። ስለዚህ ይሄ ነገር ካሁኑ ተቃውሞ ገጥሞታል። እንግዲህ በሰው መሬት ላይ በሰው ግዛት ላይ የራስን ግዛት በማስፋት ነባር ነዋሪዎች በማፈናቀል እስራኤል ግዛቷን ያው ማስፋፋት ፈልጋለች ማለት ነው። ይሄ ደግሞ ቦዝ ኔሽንስ ማለት ሳውዲ አረቢያ እና ኩዌት ማለት ነው warned the illegal measures undermine regional peace efforts to violate international law. በቃ ግልጽ ነው። አሁን የእስራኤል ድርጊት ዓለም አቀፍን ሕግ የሚጥስ ነው፣ ነዋሪዎቹንም የሚያፈናቅል ነው፣ በመካከለኛው ምስራቅ ሊመጣ የነበረውን ሰላምም ወይም ደግሞ የተጀመረውን ሰላም የሚያደናቅፍ ነው የሚል መግለጫ ወጥተዋል። እዛት ትሩ እውነት ነው። ግን ይሄ የሳውዲ መግለጫ ሳውዲ ፖለቲካዋ በጣም ከባድ፣ የሳውዲና የቱርክ ፖለቲካ በጣም ከባድ ነው። በጣም ስማርት የሆነ አካሄድ ነው የሚሄዱት። ከማንም ጋር መጋጨት አይፈልጉም። ቱርክ በጣም ስማርት የሆነ አካሄድ ነው የምትሄደው። አይታችሁ ከሆነ በጣም ከፍተኛ የሆነ የማሸማገል ስራዎችን እየሰራች በዓለም ፊት ሞገስ ለማግኘት ጥረት እያደረገች ነው። ሳውዲ ደግሞ ከኢራን ጋር ነኝ ትላለች። ነገር ግን ውስጧ ከእስራኤል ጋር እንደሆነ የተለያዩ መገናኛ ብዙሃንና የተለያዩ መረጃዎች ይወጡባታል። ምክንያቱም ከዶናልድ ትራምፕ ጋር ከፍተኛ የሆነ ዝምድናና ሽርክና ስላላት። አሁን እስራኤል ከዚህ ድርጊቷ ካልተቆጠበች፣ እስራኤል ይህንን የፍልስጤምን መሬት የሆነውን የዌስት ባንክን ጠቅላላ የምትወስደው ከሆነ ስለዚህ ሩሲያ ዩክሬንን መጠቅለሉ አይቀርም፣ ዶናልድ ትራምፕ ግሪንላንድ መውሰዳቸው አይቀርም። ምክንያቱም ቬንዙዌላ ውስጥ ገብተው ያደረጉትን እናውቃለን ማለት ነው። ስለዚህ ይህ የመጠቅለል አዝማሚያ ሄጂሞኒ ፖሊሲ ኢምፔሪያሊዝምና ፋሺዝምን የሚወልድ የሚያቆጠቁጥ እጅግ አጋንንታዊ ባህሪ በዓለም ላይ እየመጣ ነው ማለት ነው። ለዚህ ደግሞ ዋናው አቀንቃኝ ፊት አውራሪው ዋናው ደጃዝማቹ ዶናልድ ጄ
ትራምፕ ናቸው ማለት ነው። ስለዚህ አንዳንድ ሀገራትም ይሄ ነገር እየቃጣቸው ነው ማለት ነው። ዳትስ ዋይ እስራኤል ከዛ ተሻግራ መጣ ሶማሌላንድ ጋር ውል የፈጸመችው ማንም አይነካኝም ነው። ቻይና ታይዋንን ለመጠቅለል ምንም ጊዜ ላለመውሰድ ጥረቷንና መርሃ ግብሯን ጨርሳለች። ኦልሞስት እንግዲህ ፖለቲካ ተንታኞች እንደሚሉት በ2027 ታይዋንን መጠቅለል ትፈልጋለች። ዶናልድ ጄ ትራምፕ የለኮሷት እሳት በጣም ቀላል መሆን የለባትም። ዳትስ ዋይ በትናንት ነው በቅርቡ በሙኒክ በተካሄደው የዓለም የጸጥታ ጉባኤ ላይ ቤጂንግ እና ዋሽንግተን በከባድ ፍጥጫ ውስጥ የነበሩት ማለት ነው። ምክንያቱም እኔ ነግስ ነው። እንግዲህ የሁለት ዞኖች ጠብ በኩል የሚሮጡ የዓለማችን ሀያላን ሀገራት ቻይናና አሜሪካ ናቸው። ስለዚህ የስልጣኑን ወይም ደግሞ የስበቱን ወደ አንድ ለመውሰድ በአንድ ሀያልነትን ለማንገስ የሚደረግ ሽኩቻ ሙኒክ ላይ ታይቷል። አውሮፓ ደግሞ በዚህ ውስጥ ከፍተኛ የሆነ ስጋት ገብቶታል። እንግዲህ እናንተም እንድትመለከቷቸው ጣቢያዎችን ወይም ደግሞ ሳይቶቹን ነግራችኋለሁ። ቢቢሲ፣ አልጀዚራ በብዛት የሚዘግቧቸው ስለሆነ ምንም የሚያሰጋ ነገር የለውም። ወይም ደግሞ መረጃው ጥርት ያለ ስለሆነ ከምንጩ ነው የምነግራችሁ እኔም። ሌላው ከሰሞኑ እጅግ በጣም አስገራሚ የሆነው በዚህ የሚቀጥለውን የፊታችን ቀኑ ያልተቆረጠለት የሩሲያና ዩክሬን ሌላው ተጨማሪ ድርድር ማለት ነው። ብዙ ድርድሮችን አድርገዋል ከ2022 ጀምሮ። ሩሲያና ዩክሬን እንግዲህ ለመደራደር ፈቃደኛ ሆነዋል ቢባልም የዛሬው ጥቃት ግን እጅግ በጣም አሳሳቢ ሆኗል። ዩክሬን knocks out power in Bryansk, the fifth Russian regional capital hit by the energy strikes. እንግዲህ ከፍተኛ በሩሲያ ውስጥ ከፍተኛ ከተማ የሚባለውን ብሪያንስክን ዩክሬን መጥተዋለች። ዩክሬን ይህን ብቻ አይደለም የመታችው፣ በጥቁር ባህር ላይም ከባድ የሆነ ጥቃት ፈጽማባታለች። ሩሲያ በሁሉም አቅጣጫ በሚባል ደረጃ ዩክሬንን አሁን እያጠቃች ነው። ስለዚህ የሩሲያና ዩክሬን ጉዳይ ምን ሊሆን እንደሚችል በጣም ማሳሳቢ ነው። ምክንያቱም መበቃቀሉ ቀጥሏል ማለት ነው። The Russian city of Bryansk has faced large-scale outages for the first time this winter after the drone attacks. የድሮን አታክ ወይም ይሄ የሰው አልባ አውሮፕላን ጥቃት ከመጣ በኋላ ይሄ አካባቢ ኃይል ተቋርጦበታል። ምክንያቱም እንደምታስታውሱት በምስራቅ ዩክሬን በባለፈው ካርኪቭ ላይ ሩሲያ በፈጸመችው የድሮን ጥቃት አብዛኛውን የዩክሬን ሕዝብ ለቅዝቃዜ አሳልፋ እንደሰጠችው የሚታወስ ነው። Regional authorities called it the most powerful and massive attack by the Ukrainians since the start of the war. 2022 የካቲት 24 ጦርነቱ ከጀመረ ወዲህ ይህ የብሪያንስኩ ጥቃት እጅግ በጣም ከባድና ለሩሲያ ባለስልጣናት ስጋትን የጫረ እንደሆነ የተለያዩ መገናኛ ብዙሃን ዘግበውታል። እነዚህንና ሌሎች ሰፋ ያሉ መረጃዎችን ለማግኘት ከዚህ በፊት የሰሯችሁ ቪዲዮዎችንም እየገባችሁ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ቻናል የምታሳድጉ በጣም ደስ ይለኛል። ነገ በተመሳሳይ ዓለም አቀፍ መረጃዎች ዋና ዋና ጉዳዮች ምን ናቸው የሚለውን ወደ እናንተ የማድረስ ነው የሚሆነው። ሰላም